ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የጥር 17 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ ሰበር መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በጉጉት ሲጠበቅ የነበረውና በመላው ሀገሪቱ ላይ ተግባራዊ ይደረጋል ስለተባለው አስደሳችና አነጋጋሪ መረጃ በዛሬው ዕለት እንግዲህ ከጥር 19 ቀን 2018 ጀምሮ ተግባራዊ እንደሚደረግ አዲስ መግለጫ ወጥቷል። የመግለጫውን ሙሉ ዝርዝር ወደ እናንተ ይዘናል። ከጥሬ ገንዘብ ዝውውር ጋር በተያያዘም አዲስ መረጃ ተሰምቷል፣ ታደምጡታላችሁ። ከትምህርት ሚኒስቴር በኩል አንድ ጥብቅ መመሪያ ወጥቷል። በዚህም መሰረት ትምህርት ቤቶች ላይ አስገዳጅ መመሪያ ማውጣቱን ተመልክተናል። ምንድነው? በዝርዝር እናደርሳለን። እንዲሁም የመንግስት ሰራተኞችን በተመለከተም አነጋጋሪ መረጃ ወጥቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም ከጥሬ ገንዘብ ጋር በተያያዘ አነጋጋሪ መረጃ ወጥቷል። የዲጂታል ክፍያ የፋይናንስ አገልግሎትን በማዘመን የክፍያ ስርዓቱ በእጥፍ እንዲያድግና የጥሬ ገንዘብ ዝውውር እንዲቀንስ በማድረግ ረገድ ትልቅ ለውጥ እያስገኘ መሆኑን የኢትዮጵያ ብሔራዊ ባንክ አስታወቀ። የብሔራዊ ባንክ ምክትል ገዢ ሰለሞን ደስታ የኢትዮጵያ ንግድ ባንክ ስታርፔይ የዲጂታል ክፍያ አገልግሎትን ይፋ ባደረገበት ወቅት እንደተናገሩት የፋይናንስ አገልግሎቱ በይበልጥ ተደራሽና አካታች እየሆነ መጥቷል ተብሏል። የባንክ የዲጂታል አገልግሎት አሰጣጥ ማደግ ዘመናዊ አሰራር እንዲዘረጋ እያስቻለ መሆኑን የገለጹት ገዢው ብሔራዊ ባንክ የክፍያ ስርዓቱን ፈጣን፣ ቀልጣፋና ተአማኒ ለማድረግ የለውጥ ስራዎችን በስፋት እያከናወነ መሆኑን አብራርተዋል። ስታርፔይ በኢትዮጵያ ንግድ ባንክና በስታርፔይ ቴክኖሎጂ በትብብር የሚሰጥ የጌትዌይ አገልግሎት ሲሆን የዲጂታል ኢኮሲስተሙን ወደ ላቀ ደረጃ ከማድረሱ ባለፈ ለወጣቶች ሰፊ የሥራ ዕድል እንደሚፈጥም ተስፋ እንደተጣለበት አመላክቷል። የዲጂታል ባንክ አገልግሎት ውጤት የሚበረታታ ደረጃ ላይ እንደሚገኝም የኢትዮጵያ ብሔራዊ ባንክ ምክትል ገዢው ተናግረዋል። በሌላው መረጃችን በጉጉት ሲጠበቅ የነበረውና በመላው ሀገሪቱ ላይ ተግባራዊ ይደረጋል ስለተባለው አነጋጋሪ መግለጫ በዚህ ሰዓት ይፋ ሆኗል። የኢትዮጵያ ብሔራዊ ባንክ ዛሬ ጥር 17 ቀን 2018 ባወጣው መግለጫ እንዳስታወቀው ይህ ውሳኔ ተግባራዊ የሚደረገው ከማክሰኞ ጥር 19 ቀን 2018 ጀምሮ በመላው ሀገሪቱ ላይ ተግባራዊ እንደሚደረግ ይፋ አድርጓል። ባንኩ ውሳኔውን ያስተላለፈው በቅርቡ ባደረገው ክትትል ባንኮች ለብድር ሰነድ የሚጠበቅባቸው ዋጋዎች ከጉምሩክ ኮሚሽን የማጣቀሻ ዋጋ ጋር ሲነጻጸሩ ከፍተኛ ልዩነት እንዳላቸው ካረጋገጠ በኋላ መሆኑን ገልጿል። ይህም በባንክ ስርዓቱና በጉምሩክ ኮሚሽን መካከል ያለውን የዋጋ ልዩነት ለማስወገድና የውጭ ምንዛሪ መረጃዎችን ትክክለኛነት ለማረጋገጥ እንደሚረዳም ታምኖበታል። እንደሚታወሰው ብሔራዊ ባንክ በሐምሌ 2016 ተግባራዊ ባደረገው የውጭ ምንዛሪ መመሪያ የሀገሪቱ የውጭ ምንዛሪ ተመን በገበያ እንዲወሰን ማድረጉ ይታወሳል። በዚህም መሰረት ቀደም ሲል የነበረው ዝቅተኛ የገቢ ዕቃ ዋጋ መመሪያ ተንተርሶ የገቢ ዕቃዎች ዋጋ ትክክለኛነት የሚያረጋግጥ ኃላፊነት ለባንኮችም ተሰጥቶ እንደነበር ይታወሳል። በዚህም መሰረት ባንኮች ቀደም ሲል ይጠቀሙበት የነበረውን ዝቅተኛ የገቢ ዕቃዎች ዋጋ መመሪያ በመሰረዙ አሁን ግን በአዲሱ የውጭ ምንዛሪ መመሪያ መሰረት የገቢ ዕቃዎችን ዋጋ ትክክለኛነት የማረጋገጥ ኃላፊነት እንዳለባቸውም ጠቅሷል። ይሁን እንጂ ባንኮች ለብድር ሰነድ የሚጠቀሙባቸው ዋጋዎች ከኢትዮጵያ ጉምሩክ ኮሚሽን የማጣቀሻ ዋጋዎች ጋር ሲነጻጸሩ ከፍተኛ ልዩነት እንዳላቸው ባንኩ ባደረገው ክትትል ማረጋገጡን አስመልክቷል። በመሆኑም የዋጋ ልዩነቱን ለማስተካከልና የዋጋ ማጣቀሻዎችን ለማጣጣም ሁሉም ባንኮች ከጥር 19 ቀን 2018 ጀምሮ የኢትዮጵያን ጉምሩክ ኮሚሽን ተመን እንዳመላካች ዋጋ ይጠቀማሉ ያለ ሲሆን
ይህም በባንኩ ስርዓትና በኢትዮጵያ ጉምሩክ ኮሚሽን መካከል ያለውን የዋጋ ልዩነት ለማስወገድና የውጭ ምንዛሬ መረጃውን ትክክለኛ ለማረጋገጥ እንደሚያስችል ከኢትዮጵያ ብሔራዊ ባንክ የወጣውን አነጋጋሪ መግለጫ በስክሪኑ ላይ መመልከት ትችላላችሁ። በሌላው መረጃችን የትምህርት ሚኒስቴር በዛሬው ዕለት አስገዳጅ መመሪያ በትምህርት ቤቶች ላይ ጥሏል። የትምህርት ሚኒስቴር በኢትዮጵያ ውስጥ በሚንቀሳቀሱ የዓለም አቀፍ ትምህርት ቤቶች ላይ እጅግ ጥብቅ የሆነ አዲስ መመሪያ ማውጣቱን የዛሬው ካፒታል ጋዜጣ እትም አስነብቧል። ማንኛውም ትምህርት ቤት የዓለም አቀፍ ስርዓት ትምህርትን ለመከተል ቢያንስ 30% የውጭ ሀገር ዜጋ ተማሪዎችን ማቀፍ ይኖርበታል። ይህንን መስፈርት የማያሟሉት ተቋማት የኢንተርናሽናል ዕውቅናቸው ተሰርዞ ወደ ሀገር በቀል ይቀየራል ተብሏል። በዚህም መሰረት ይህ አስገዳጅ መመሪያ ተጽዕኖ የሚያደርስባቸው ግዙፍ የትምህርት ተቋማት እስከ ፈረንጆች የካቲት 2026 ድረስ ማስተካከያ ካላደረጉ መመሪያው ተፈጻሚ ይሆንባቸዋል ይላል። በአጋማሽ ዓመት ስርዓተ ትምህርት መቀየር የልጆቻችን ወደፊት ዕድል ያበላሻል የሚሉ ቅሬታዎች እየተሰሙ ቢሆንም ቻይና የራሷን ዜጎች በዓለም አቀፍ ትምህርት ትከልሳለች። በተቃራኒው ታይላንድና ቪየትናም የሀገር ውስጥ ተማሪዎችን ድርሻ በማስፋት ኢንቨስትመንትን እየሳቡ ይገኛሉ። ሆኖም ትምህርት ቤቶቹ የተቋቋሙት ለውጭ ዜጎች ቢሆንም አሁን ግን አብዛኛው ተማሪ የሀገር ውስጥ መሆኑ የትምህርት ፖሊሲውን እያዛባ ነው የሚሉ መረጃዎችም እየወጡ ይገኛሉ። በሌላው መረጃችን ከመንግስት ሰራተኞች ጋር በተያያዘ አነጋጋሪ መረጃ ወጥቷል። የኢትዮ ኮሪደር ስልጠና የወሰዱ የመንግስት ሰራተኞች ስራቸውን በተቀላጠፈ መንገድ እያከናወኑ መሆኑን የማዕከላዊ ኢትዮጵያ ክልል ሳይንስ ኢንፎርሜሽን ቴክኖሎጂ ቢሮ አስታወቀ። የቢሮው ኃላፊ አቶ ሳሊሙ እንደተናገሩት ለጋዜጣ ፕሬስ የኢትዮጵያ ኮሪደር ስልጠና የወሰዱ የመንግስት ሰራተኞች ስራቸውን በተቀላጠፈ መንገድ እያከናወኑ ይገኛሉም ብለዋል። ስልጠናው ተቋማት ተቀላጥፎ አገልግሎት መስጠት እንዲችልና ስራቸውን ኮትሮ በተሻለ ፍጥነት እንዲያጠናቅቁ በማድረግ አይነተኛ አስተዋጽኦ ማበርከቱንም ተናግረዋል። በሌላ በኩል በስልጠናው ብቁ የሆኑ ወጣቶች ተጨማሪ የክህሎት ትምህርት ወስደው በተለያዩ ኩባንያዎች የሥራ ዕድል እያገኙ መሆኑንም አንስተዋል። በክልሉ የስልጠና ሂደቱ በጥሩ አፈጻጸም ላይ እንደሚገኝ የተናገሩት ኃላፊው ከ212,000 በላይ ሰዎች ስልጠናውን እንዲከታተሉ የሚጠበቅ በመሆኑ ይህንኑ ለማሳካት የተለያዩ አደረጃጀቶችን በመጠቀም እየተሰራ ይገኛልም ብለዋል። ከሁሉም የማህበራዊ መሰረት ምን ያክል ሰው ስልጠናውን መውሰድ እንዳለበት በመለየት ስልጠናውን መውሰድ ያለባቸው ሰዎች ሁሉ ተሳታፊ እንዲሆኑ እንደሚደረግም ገልጸዋል። በየደረጃው ያሉ ሁሉም አመራር ስልጠናው ውጤታማ እንዲሆንና የታለመለትን ግብ እንዲመታ ከፍተኛ ትኩረት ሰጥቶ እየሰራ መሆኑን መጠቆማቸውን ኢትዮጵያ ፕሬስ ኤጀንሲ በዚህ ሰዓት አስነብበውናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።